ክርስቶስ ሃሌሉያ። ኢየሱስ እናመሰግናለን፣ ኢየሱስ እናደንቅሃለን። በጌታ በኢየሱስ ክርስቶስ ከልባችሁ እግዚአብሔርን ባርኩት፣ ከልባችሁ እግዚአብሔርን አድንቁት፣ አመስግኑት። ጌታን አባት ሆይ እናከብርሃለን። በኢየሱስ ክርስቶስም ስም የተባረከ ይሁን። ቪባንድሮላ ቦስ ኬቤናማ አመስግኑት፣ ጌታን አክብሩት፣ እግዚአብሔርን። ሃሌሉያ። ታንክ ዩ ጂሰስ ዊ ጊቭ ዩ ፕሬዝ። ሃሌሉያ። አባት ሆይ እናመሰግንሃለን፣ አባት ሆይ እናከብርሃለን። በጌታ በኢየሱስ ክርስቶስም አመስግኑት ጌታን፣ ከልባችሁ ከፍ አድርጉት፣ እግዚአብሔርን አድንቁት። ጌታን አከብርሃለሁ፣ አመሰግንሃለሁ በሉት። በጌታ በኢየሱስ ክርስቶስ ስም። ኢየሱስ ስም የተባረከ ይሁን። በጌታ በኢየሱስ ክርስቶስ ስም ስለ ምሕረትህ ስለ ቸርነትህ አመሰግንሃለሁ በሉት። እንዳንተ ያለ አምላክ የለም። በጌታ በኢየሱስ ክርስቶስ ስም ክብርን ለአንተ እሰጣለሁ በሉት። ከፍ አድርግሃለሁ። በሕይወቴ ላይ ስላየሁት መሻሻል፣ በሕይወቴ ላይ ስላየሁት ለውጥ እግዚአብሔር አባት ሆይ አመሰግንሃለሁ በሉት። በኢየሱስ ክርስቶስም ያለማቋረጥ በሕይወቴ ላይ እየሆነ ስላለው እግዚአብሔር ሆይ ስለ መልካምነትህ በጌታ በኢየሱስ ክርስቶስም ክብር ለአንተ ይሁን። በኢየሱስም አመስግኑት እግዚአብሔርን። ሃሌሉያ። ኢየሱስ ስም የተባረከ ይሁን። በጌታ በኢየሱስም ምስጋናችን ይገባሃል። ጄሳንትሮላቦስ ኬቤናማ ላንድሬስ ኬቴራ ላራካቦን ጄሲካ ቦላባንዳ ሊትሮስ ዚኬ ቤናማንትሮስ ኬቤናማ ዣሳካባ ላንኩሞን ጄሴኬ አመስግኑት ጌታን፣ አክብሩት እግዚአብሔርን፣ አድንቁት እግዚአብሔርን፣ ከፍ አድርጉት። በጌታ በኢየሱስ ክርስቶስም ምስጋናችን ይገባሃል በሉት። አድናቆታችን ይገባሃል በሉት። በጌታ በኢየሱስ ክርስቶስም እግዚአብሔር አባት ሆይ ስምህ የተባረከ ይሁን። በኢየሱስ ክርስቶስም ምስጋናችን ይገባሃል። በኢየሱስ ክርስቶስም አመሰግንሃለሁ በሉት። በሕይወቴ ላይ ስላየሁት ስለ መንፈሳዊ ነገር፣ ስለ ቤተሰብ፣ ስለ ቢዝነስ፣ ስለ ሥራ፣ ስለ ሁሉም የሕይወቴ አቅጣጫ በጌታ በኢየሱስ ክርስቶስም አከብርሃለሁ፣ አደንቅሃለሁ በሉት። ጌታን አመስግኑት። ሃሌሉያ። ኢየሱስ ስምህ የተባረከ ይሁን። በጌታ በኢየሱስ ክርስቶስም ከልባችሁ እግዚአብሔርን አድንቁት፣ ከልባችሁ እግዚአብሔርን ባርኩት። ዣባንትሮሴኬቤ ላይንጥሬሴኬ አለማ ዣሳከብ አመስግኑት። በመረዳት እግዚአብሔር ማደግን ስለሰጣችሁ፣ በሁሉም አቅጣጫ እግዚአብሔር ለውጥን ስለሰጣችሁ ጌታን ከፍ አድርጉት፣ አመስግኑት ጌታን። ሃሌሉያ። አባት ሆይ እንባርካለን፣ አባት ሆይ እናመሰግንሃለን። በጌታ በኢየሱስ ክርስቶስም ስምህ የተባረከ ይሁን። ተመስገን በሉት። ጌታን እናከብረሃለን፣ ኢየሱስ እናደንቅሃለን። በጌታ በኢየሱስም ስለ ሁሉም የሕይወታችሁ አቅጣጫ ጌታን አመስግኑት። በሕይወታችሁ የትኛውም አቅጣጫ ላይ ፕሮግሬስን እያያችሁ ከሆነ፣ ለውጥን እያያችሁ ከሆነ እግዚአብሔር ሆይ አመሰግንሃለሁ በሉት። በኢየሱስ ክርስቶስም ክብር ለአንተ ይሁን። በጌታ በኢየሱስም አመሰግንሃለሁ፣ 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 አመሰግንሃለሁ። እስቲ ባርኩት ጌታን፣ እስቲ አመስግኑት ጌታን። ሃሌሉያ። ስለዚህም ቀን እግዚአብሔርን እናመሰግነዋለን። እጅግ አድርገን ጌታን እንባርካለን። በጌታ በኢየሱስም እግዚአብሔር ሆይ ከፍ እናደርጋለን። ምስጋናችን ይገባሃል፣ ክብር ይገባሃል። ሃሌሉያ። አንድ ሰው እያመሰገነን ያለው፣ አንድ ሰው ጌታን ከልብ እየባረከን ያለው። ኢየሱስ ተመስገን። በጌታ በኢየሱስ ክርስቶስም ክብር ለአንተ ይሁን። ቪባትራንዳሊካ ቦሴክብ ናላንትሮስ ያሱሴክብ ዣዛኮባና ለንትሮሴክቤናማ ጄሳካባንትሮሴክ አመሰግንሃለሁ፣ አመሰግንሃለሁ። ሃሌሉያ። ኢየሱስ ክብር ለአንተ ይሁን። ኢየሱስ ከፍ በል። ኢየሱስ አደንቅሃለሁ። በኢየሱስ ክርስቶስም ክብር ለስም ይሁን። ከልባችሁ አመስግኑት፣ ከልባችሁ ባርኩት ጌታን። ሃሌሉያ። ጌታ ሆይ እናመሰግንሃለን። በጌታ በኢየሱስም ክብር ለአንተ ይሁን። ኢየሱስ እናደንቅሃለን፣ ኢየሱስ እናመሰግንሃለን። በጌታ በኢየሱስም እያደገ ስለመጣው ስለ መረዳት አመሰግንሃለሁ በሉት። ጌታን ከፍ አድርጉት። ሃሌሉያ። ምስጋናችን ይገባዋል፣ ክብር ይገባዋል፣ አድናቆት ይገባዋል። ኢየሱስ ስምህ የተባረከ ይሁን። በጌታ በኢየሱስም ታንክ ዩ ሎርድ። ተመስገን ጌታ ሆይ። በጌታ በኢየሱስም አክብሩት እግዚአብሔርን። ሃሌሉያ። ተመስገን፣ ተመስገን ኢየሱስ፣ ተመስገን ኢየሱስ። በጌታ በኢየሱስ ክርስቶስም ክብር ለስም ይሁን። በጌታ በኢየሱስ ስም አመስግነናል። ክብር ለኢየሱስ ይሁን። ሁላችሁንም በጌታ በኢየሱስ ክርስቶስ ስም ወደዚህ ቃሉን ወደ መጸለይ
ክፍል 111 በጌታ በኢየሱስ ክርስቶስ ስም እንኳን ደህና መጣችሁ እላችኋለሁ። ኢየሱስ ጌታ ነው። ዛሬም እግዚአብሔር ለአንድ ሰው ጉብኝትን ያደርግለታል። ዛሬም አንድ ሰው ከእግዚአብሔር ቃል ጋር መገናኘት በኢየሱስም ይሆንለታል። ክብር ለኢየሱስ ይሁን። ጥቂት የእግዚአብሔርን ቃል አብረን እንመለከታለን። በዚህ ጊዜ ስለ እግዚአብሔር ቃል ነው እያወራን ያለ ነው። ስለ እግዚአብሔር ቃል ነው እየተነጋገርን ያለ ነው። ከተፈጥሮ በላይ ስለሆነው ነገር እየተነጋገርን ያለ ነው። እመን ብቻ እያልን እንደዚሁም የልቦናችንን ወገብ በቃሉ እውነት በብርሃን ስለመታጠቅ እየተነጋገርን ያለ ነው። ክብር ለኢየሱስ ይሁን። አሜን። ዛሬም ለአንድ ሰው በኢየሱስ ክርስቶስ ስም እንደዛው ይሆንለታል። ልቦናችሁ፣ አእምሯችሁ፣ መንፈሳችሁ፣ ሁለንተናችሁ በቃሉ እውነት የታጠቀ በጌታ በኢየሱስ ክርስቶስ ስም ይሆንላቸዋል። ኢየሱስ ጌታ ነው። ሃሌሉያ። ክብር ለኢየሱስ ይሁን። የተወሰነ ነገር እናያለን። መንፈሳዊ ነገር ሁል ጊዜ ቦታው ላይ አለ። መንፈሳዊ ነገር እኛ ስላልቀሰቀስነው እኛ ስላላሰረነው ይሆናል እንጂ መንፈሳዊ ነገር ሁል ጊዜ በቦታው ላይ አለ። ይሄንን እንድታስተውሉ ይገባል። እናንተ ትእዛዝ እስክትሰጡ ድረስ፣ እናንተ እርምጃን እስክትወስዱ ድረስ መንፈሳዊ ነገር ሁል ጊዜ በቦታው ላይ መኖሩን እርግጠኛ መሆን አለባችሁ። አሁን እናንተ ገና መናገር ስለጀመራችሁ፣ እናንተ እርምጃን መውሰድ ስለጀመራችሁ አሁን የተጀመረ ነገር ሳይሆን መንፈሳዊ ነገር ከመጀመሪያውም የነበረ ነገር ነው። ክብር ለኢየሱስ ይሁን። ይህንን አስተውሉ። ስለዚህ የእግዚአብሔር ቃል የሕይወታችን ካርታ ነው። የእግዚአብሔር ቃል የሕይወታችን ብሉ ፕሪንት ነው። የእግዚአብሔር ቃል የሕይወታችን አቅጣጫ የሚያሳይ ነው። የትኛውም ሕንፃ፣ የትኛውም ግንባታ መጀመሪያ የሚኖረው ብሉ ፕሪንት የምንለው ነው። የትኛውም ደግሞ ተቋም፣ የትኛውም መስሪያ ቤት የሚተዳደርበት የራሱ ማኑዋል አለው፣ የራሱ ደንብ አለው፣ የራሱ ሕግ አለው። ልክ እንደዛ የእግዚአብሔር ቃል ለእኛም የምንተዳደርበት የሕይወታችን ደንብ ነው። የእግዚአብሔር ቃል የምንኖርበት የሕይወታችን መሪ ነው። ክብር ለኢየሱስ ይሁን። የተለያዩ ምርቶች፣ የተለያዩ መሳሪያዎች፣ የተለያዩ ማሽኖች የራሳቸው የሆነ እነዚያ ማሽኖች የሚሰሩበት ማኑዋል እንዳለ ሁሉ የእግዚአብሔር ቃል ደግሞ የእኛ ሕይወትና ፍጻሜ የሚሰራበት ማኑዋል ነው። የእኛ ሕይወትና ፍጻሜ የሚሰራበት ማኑዋል ነው። ክብር ለኢየሱስ ይሁን። ያንን ማኑዋል በትክክል አለመጠቀም፣ ያንን ብሉፕሪንት በትክክል አለመጠቀም፣ ያንን መመሪያ በትክክል አለመጠቀም ትልቅ ጉዳት ሊያመጣ ይችላል። በእቃውም ላይ በሚጠቀሙ ሰዎችም ላይ ትልቅ ጉዳት ሊያመጣ ይችላል። ልክ እንደዛው የእግዚአብሔርን ቃል የሕይወታችን ማኑዋል የሆነውን በትክክል አለመጠቀም፣ በትክክል አለማሰራት በእያንዳንዳችን በእኛም ሕይወት ላይ ያልሆነ ጉዳትን የሚያመጣ ሊሆን ይችላል። ክብር ለኢየሱስ ይሁን። ለዚህ ነው ለእግዚአብሔር ቃል ከፍተኛ ትኩረትን መስጠት ያለብን። ለእግዚአብሔር ቃል ተገቢ የሆነውም ትኩረት መስጠት ያለብን ለዛ ነው። በቃሉ መሰረት ሕይወታችንን መምራት አለብን። በቃሉ መሰረት ሕይወታችንን መገንባት አለብን። ስለዚህ ቃሉ ከተፈጥሮ በላይ ስለሆነው ያወራል። ቃሉ ስለ እምነት ያወራል። ቃሉ ስለ ታላላቅ ነገሮች ይናገራል። ያ በሕይወታችን ላይ እንዲፈጸም ሕይወታችን ከቃሉ ጋር የተራራቀ እንዳይሆን፣ ከቃሉ ጋር የሚጣረስ እንዳይሆን፣ ሕይወታችን ውበት ያለው እንዲሆን፣ ክብር ለኢየሱስ ይሁን፣ ሕይወታችን የሚያምር እንዲሆን ማድረግ ያለብን፣ ክብር ለኢየሱስ ይሁን፣ ቃሉ ላይ ትኩረትን ማድረግ ነው። ሕይወታችን ብርቱ እንዲሆን፣ ሕይወታችን ጠንካራ እንዲሆን፣ ሕይወታችን ጠቃሚ እንዲሆን ይህንን መለኮታዊ ሰነድ መጠቀም ይኖርብናል። መዝሙር 119 ቁጥር 105 ላይ ሕግ ለእግሬ መብራት ለመንገዴም ብርሃን ነው ይላል። ሕግ ለመንገዴ ብርሃን ለእግሬ መብራት ነው ይላል። ያም ማለት የምንራመደው የምንጓዘው በዚህ ቃል ነው ማለት ነው። ከዚህ ቃል ላይ ብርሃንን እያገኘን፣ ከዚህ ቃል ላይ አስፈላጊውን እያገኘን እያደረገን ከዚህ ቃል ጋር አብረን መጓዝ ይኖርብናል። ኤፌሶን ምዕራፍ 1 ቁጥር 17 ላይ የክብር አባት አለ ጌታችን ኢየሱስ ክርስቶስ አምላክ እርሱን በማወቅ
የጥበብና የመገለጥን መንፈስ እንዲሰጣችሁ እለምናለሁ አለ። የጥበብና የመገለጥን መንፈስ እንዲሰጣችሁ እለምናለሁ። ያ የጥበብና የመገለጥ መንፈስ ሲመጣ የእግዚአብሔር ቃል በትክክል የሚለውን ነገር የምንረዳ የምናውቅ ሰዎች እንሆናለን። ክብር ለኢየሱስ ይሁን። ያንን ለማድረግ ለቃሉ ትኩረትን መስጠት አለብን። ያውላችሁ እግዚአብሔር ሁሉንም አቅራቦት ያደርጋል። እግዚአብሔር ሁሉንም አይነት አቅራቦት ያደርጋል። እነዚያ አቅራቦቶች ግን በእኛ ሕይወት ላይ መገለጥ ካለባቸው እግዚአብሔር ከተፈጥሮ በላይ የሆነውን ራሱንም ጨምሮ እግዚአብሔር አቅራቦትን ያደርጋል። ገና ያ በሕይወታችን ላይ እንዲገለጥ የእኛ ትኩረት አለ፣ የእኛ ኃላፊነት አለ። ያንን ኃላፊነት በትክክል እስካልተወጣን ድረስ እግዚአብሔር ያዘጋጀውን አቅራቦት መገናኘት አንችልም። አሁን እንዲሁ ዝም ብሎ የሚጠብቅ የሚመኝ አይነት አማኝ ሳይሆን ኃላፊነቱን በትክክል የሚረዳ አቋሙ በትክክል የሆነ አይነት አማኝ መሆን መቻል አለብን። ለምሳሌ ከተፈጥሮ በላይ ሆኖ ለመገንባት ስልጣን ያለውን ሕይወት ለመገንባት እያንዳንዳችን መውሰድ ያለብን ኃላፊነት አለ። የእግዚአብሔርን ቃል ሃሌሉያ፣ የእግዚአብሔርን ቃል በትክክል ስራ ላይ ማዋል፣ በትክክል መተግበር፣ በትክክል መጠቀም አለብን። ብርሃንን ከማግኘት ቃሉን ከመታዘዝ ቃሉን ከመናገር በትክክል የእግዚአብሔርን ቃል የምናሰራ ሰዎች መሆን አለብን። ክብር ለኢየሱስ ይሁን። እስቲ አንድ ሰው ከተፈጥሮ በላይ የሆነው የኔ እድል ፈንታ ነው ይበለ። አሜን። ከተፈጥሮ በላይ የሆነው የእያንዳንዳችን እድል ፈንታ ነው። በእያንዳንዳችን ሕይወት ላይ መገለጥ ያለበት ነው። በስልጣን የተሞላ ሕይወት የእያንዳንዳችን እድል ፈንታ ነው። ገዢ የሆነ ሕይወት የእያንዳንዳችን እድል ፈንታ ነው። ይሄ እንዲሆን በትክክል ኃላፊነትን የምንወስድ ሰዎች መሆን አለብን። ክብር ለኢየሱስ ይሁን። ይህንን ልበላችሁ፣ እግዚአብሔር በዚህ ምድር ላይ ሃሌሉያ የእሱን ኃያል የሆነውን ጉልበት ማይቲ የሆነውን ፓወር ማሳየት ይፈልጋል። እግዚአብሔር በዚህ ምድር ላይ የራሱን ጉልበት፣ የራሱን አቅም፣ የራሱን ታላቅነት፣ የራሱን ኃያልነት ማሳየት ይፈልጋል። ያንን ነው በግብፅ ምድር ላይ እግዚአብሔር ያደረገው። ታላቅነቴን አሳያለሁ አለ፣ ኃይሌን አሳያለሁ አለ፣ ጉልበቴን አሳያለሁ አለ እግዚአብሔር። እና ያንን ብርታት ለማሳየት የፈርዖንን ልብ አጸና ይላል። እግዚአብሔር ብርታቱን በዚያ ቦታ ላይ ሲገልጥ ትመለከታላችሁ። ክብር ለኢየሱስ ይሁን። እና አሁንም በዚህም ዘመን እግዚአብሔር ያንን የራሱን ጉልበት ያንን የራሱን ብርታት አሁንም ማሳየት እግዚአብሔር ይፈልጋል። ለዚህ እኛ ለዛ የተዘጋጀን ሰዎች መሆን መቻል አለብን። ክብር ለኢየሱስ ይሁን። እግዚአብሔር ብርታቱን የሚያሳይ እግዚአብሔር ጉልበቱን የሚያሳይ አምላክ ነው። ለዛ እንዘጋጅ። ምድረ በዳ ላይ እስራኤላውያን ሲጓዙ እግዚአብሔር ያንኑ ብርታት እንደገና ሲገልጥ ታያላችሁ። ሁሉም ቦታ ላይ እግዚአብሔር ያንን የራሱን ጉልበት የራሱን ብርታት ነው ለማሳየት የሚፈልገው። በእያንዳንዳችን ሕይወት ላይ ስሙኝ፣ በእያንዳንዳችን ሕይወት ላይ ያ የእግዚአብሔር ብርታት መታየት አለበት። በእያንዳንዳችን ሕይወት ላይ ያ የእግዚአብሔር ኃይል መታየት መቻል አለበት። ክብር ለኢየሱስ ይሁን። ለዛ ራሳችንን ማዘጋጀት አለብን። እስቲ የእግዚአብሔር ኃይል ታይቷል ወይ በሕይወቴ ላይ? የእግዚአብሔር ጉልበት ታይቷል ወይ በሕይወቴ ላይ? አሜን። ያንን ነው መጠየቅ ያለብን። እግዚአብሔር ብርቱነቱን በእኔ ጉዳይ ላይ ገልጧል ወይ? አሳይቷል ወይ? ለዛ ምቹ የሆነ ኤንቫይሮንመንት ፈጥሬያለሁ ወይ ብሎ እያንዳንዱ ሰው ራሱን መጠየቅ አለበት፣ ራሱን ማዘጋጀት አለበት። እስራኤልን ከግብፅ አውጥቶ ወደ ተስፋይቱ ምድር እስከሚያስገባ ድረስ እግዚአብሔር ብርቱ የሆነውን የራሱን ጉልበት ሲገልጥ እንመለከታለን። ብርቱ የሆነውን የራሱን ኃይል እግዚአብሔር ሲገልጥ ትመለከታላችሁ። ክብር ለኢየሱስ ይሁን። ስለዚህ እኔና እናንተም በተመሳሳይ ሁኔታ እግዚአብሔር ብርታቱን እንዲገልጥ እግዚአብሔር ኃይሉን እንዲገልጥ ምቹ የሆነ ሁኔታ የምንፈጠረ መሆን መቻል አለብን። ክብር ለኢየሱስ ይሁን። ስለዚህ በዛሬው ቀን በእግዚአብሔር ፊት የተወሰኑትን የእግዚአብሔር ብርታት እንዲታይ የሚያደርጉ አዋጆችን እናውጃለን። አሜን። እመን ብቻ እንጂ አትፍራ እያልን ያለ ነው። የልቦናችንን ወገብ በእግዚአብሔር ቃል ስለመታጠቅ፣ በቃሉ እውነት ስለመታጠቅ፣ ጸንተን ስለመቆም
ብርቱ ሆነን በእምነት ስለመቆም ነው እያየን እየተነጋገረን ያለ ነው። ሰው ይህንን ልብ ብላችሁ አስተውሉ። ክብር ለኢየሱስ ይሁን። ሃሌሉያ! ኢየሱስ ጌታ ነው። መጽሐፍ ቅዱስ ማርቆስ ምዕራፍ 9 ቁጥር 23 ላይ ኢየሱስም ብቻልህ ትላለህ፣ ለሚያምን ሁሉ ይቻላል ይላል። ብቻልህ ትላለህ፣ ለሚያምን ስንቱ ይቻላል? ሁሉ ይቻላል። ለሚያምን ሁሉ ይቻላል። ለሚያምን ሁሉ ይቻላል። ሰው አሁን የምናውጀው ሕይወቴ ከተፈጥሮ በላይ የሆነው አልባ ሊሆን አይችልም። ከተፈጥሮ በላይ የሆነው የጎደለው አይሆንም። ተራ ሕይወት አይሆንም። አሜን። ታላላቅ ነገሮች በሕይወቴ ላይ በእግዚአብሔር ቃል አማካኝነት ይሆናሉ እያለን እናውጃለን። ድምፆቻችሁን አንሱና ይህንን አውጁ። ሕይወቴ ሱፐርናቹራል የሆነው የሌለው አይነት አይሆንም በሉ። ከተፈጥሮ በላይ የሆነው የጎደለው ሕይወት አይሆንም። ሕይወቴ ተራ ሕይወት አይሆንም። በኢየሱስ ክርስቶስም ተራ ሰው ሆኜ አልቀርም በሉ። ከእግዚአብሔር ቃል ውስጥ ታላላቅ ነገሮች በሕይወቴ ላይ ይሆናሉ። በኢየሱስም ያልተለማመድኳቸው ገና በጣም ብዙ ነገሮች አሉ በሉ። ያላየኋቸው ገና በጣም ብዙ ነገሮች አሉ። እነዚያን በሕይወቴ ላይ ማየት ይሆንልኛል በሉ። እነዚያን በሕይወቴ ላይ መለማመድ ይሆንልኛል። በጌታ በኢየሱስም በእምነት እናገራለሁ። በኢየሱስም በእምነት እገባባቸዋለሁ። በጌታ በኢየሱስም ሕይወቴ ከተፈጥሮ በላይ በሆነ ሁኔታ የሚጨምር ይሆናል። በኢየሱስም የኔ ደስቲኒ የኔ ሕይወት ከተፈጥሮ በላይ ወደ ሆነው በእምነት ይገባል በሉ። ኤክስፒሪየንሳችሁ፣ ልምምዳችሁ፣ ሁለንተናችሁ ይሄው እንዲሆነ በእግዚአብሔር ፊት በእምነት ተናገሩ። በእምነት አውጁ። በኢየሱስ ክርስቶስም ዛሬ እናገራለሁ። ዛሬ አውጃለሁ። በጌታ በኢየሱስ ክርስቶስም ሕይወቴ ከተፈጥሮ በላይ የሆነውን ባዶ ከተፈጥሮ የሆነው የሌለው አይነት አይሆንም። ተራ ሕይወት አይሆንም። ተራ ሕይወት አይሆንም። በጌታ በኢየሱስም ተራ ሕይወት አይሆንም። በኢየሱስም በእምነት ተናገሩ። በሁሉም ሕይወታችሁ አቅጣጫ ላይ የእግዚአብሔር ኃይል የተገለጠበት፣ የእግዚአብሔር ብርታት የተገለጠበት፣ የእግዚአብሔር ኃይል የተገለጠበት በጌታ በኢየሱስም እግዚአብሔር በግብፅ ምድር ላይ ሃሌሉያ ኃይሉን ነው የገለጠው። እግዚአብሔር ብርታቱን ነው ያሳየው። እግዚአብሔር ታላቅነቱን ነው ያሳየው። አሁንም በዚህ ዘመን ያንን ብርታት እግዚአብሔር ማሳየት ይፈልጋል። ያንን ታላቅነት እግዚአብሔር ማሳየት ይፈልጋል። ያንን የሚያደርገው ደግሞ በእኔና በእናንተ ሕይወት አማካይነት ነው። እግዚአብሔር ብርታቱን ማሳየት ይፈልጋል። ሃሌሉያ። ስለዚህ እግዚአብሔር ታላቅነቱን ሲያሳይ፣ እግዚአብሔር ብርታቱን ሲያሳይ ደግሞ የሚሆነው ምንድን ነው ካላችሁ፣ ይሄ ከተፈጥሮ በላይ የሆነው የኛ ልምምድ ይሆናል። ሃሌሉያ። እግዚአብሔር ኢየሱስ በምድር ላይ በነበረ ጊዜ ሁሉ ያንን የእሱን ብርታት የእሱን ኃይል ስገልጥ የሆነው ምንድን ነው ካላችሁ፣ በቃ ከተፈጥሮ በላይ የሆነው ድንቅና ተአምራት ነው የሆነው። ያ በሕይወቴ ላይ ይሆናል ብላችሁ ዛሬ አውጁ። በጌታ በኢየሱስም ከተፈጥሮ በላይ ሆነው በሕይወቴ ላይ ይሆናል። ከተፈጥሮ በላይ ሆነው በሕይወቴ ላይ ይሆናል። በእምነት እገባበታለሁ። በእምነት ይህንን እለማመዳለሁ። በጌታ በኢየሱስም በእምነት እገባበታለሁ። በእምነት ይህንን እለማመዳለሁ። በኢየሱስ ክርስቶስም ዛሬ ተናገሩ። በእምነት አውጁ። በእምነት በጌታ በኢየሱስም ወደዚህ እገባለሁ። ከተፈጥሮ በላይ ወደ ሆነው እገባለሁ፣ እለማመዳለሁ። ሕይወቴ ከተፈጥሮ በላይ ሆነው የሌለው አይነት አይሆንም በሉ። በኢየሱስ ክርስቶስም እንዳወጃችሁት እንደዚያው በኢየሱስም ይሆንላቸዋል። ክብር ለኢየሱስ ይሆን። ሃሌሉያ። ኢየሱስ ጌታ ነው። እንደዛው በኢየሱስም ሆኖላቸዋል። መዝሙር 44 ቁጥር 3 መዝሙር 44 ቁጥር 3 የእግዚአብሔር ቃል እንደዚህ ይላል። ሃሌሉያ። በሰይፋቸው ምድርን አልወረሱም፣ ክንዳቸውም አላዳናቸውም። ቀኝህና ክንድህ የፊትህን ብርሃን ነው እንጂ ወደሃቸዋልና ይላል። ቀኝህና ፊትህ የክንድህ ብርሃን ነው እንጂ ወደሃቸዋልና። ለዚህ አሁን የምናውጀው እንግዳ የሆነ ሞገስን በሕይወቴ ላይ አውጃለሁ። የሞገስ ሰይፍ እስያን ሰው የሞገስ ሰይፍ ይበል። የሞገስ ሰይፍ የሚባል አለ። ድልን የሚሰጥ የሞገስ ሰይፍ የሚባል አለ። ርስትን የሚያስወርስ ምድሪቱን በሰይፋቸው አልወረሱ ማለት ግን ያንተ ሞገስ ነው አለ። መውረስ ያለባችሁ ነገር ሁሉ የሚያስወርስ እንግዳ የሆነ ሞገስ በሕይወቴ ላይ በኢየሱስም አውጃለሁ እያላችሁ አሁን በላችሁ ላይ ያንን አውጁ። በጌታ በኢየሱስ ክርስቶስም እንግዳ የሆነ ሞገስ በሕይወቴ ላይ አውጃለሁ። በኢየሱስም እንግዳ የሆነው ሞገስ በሕይወቴ ላይ አውጃለሁ። በሕይወቴ ላይ አውጃለሁ። ርስትን የሚያስወርስ ግዛትን የሚያስወርስ እንግዳ የሆነ ሞገስ በጌታ በኢየሱስም
በላይ ላይ አውጃለሁ። በኢየሱስ ክርስቶስም ዛሬ እናገራለሁ። በእኔ ፍጻሜ ላይ እንግዳ የሆነ ሞገስን ዛሬ አውጃለሁ። በጌታ በኢየሱስም የሞገስ ሰይፍ በሉ እስቲ፣ የሞገስ ሰይፍ በኢየሱስም፣ የእግዚአብሔር ሰይፍ፣ የሞገስ ሰይፍ በኢየሱስም ጠላትን ሁሉ የሚመታ ርስትን የሚያስወርስ በመንገዳችሁ ላይ ያሉትን በእናንተ ርስት ላይ በእናንተ ስፍራ ላይ ያሉትን ጠላቶችን የሚመታ የሞገስ ሰይፍ፣ የሞገስ ሰይፍ። እስቲ ተናገሩ በጌታ በኢየሱስም የሞገስ ሰይፍ በኢየሱስም፣ የሞገስ ሰይፍ በሉ በጌታ በኢየሱስም። የእግዚአብሔር ሞገስ፣ ያልተለመደ ሞገስ፣ እንግዳ የሆነ ሞገስ ዛሬ አውጃለሁ። በሕይወቴ ላይ አውጃለሁ። በኢየሱስ ክርስቶስም በሕይወቴ ላይ አውጃለሁ። ይህንን ሞገስ አንድ ሰው መግባት ያለበት ነገር አለ። መግባት ያለበት ርስት አለ። አንድ ሰው መውረስ ያለበት ርስት አለ። ወደዛ የምትገቡት በሰይፋችሁ አይደለም፣ በራሳችሁ ብርታት አይደለም፣ በራሳችሁ ክንድ አይደለም። በእግዚአብሔር ብርታት ነው፣ በእግዚአብሔር ሰይፍ ነው፣ በእግዚአብሔር ሞገስ ነው። እግዚአብሔር ያንን ሞገስ ለአንድ ሰው ዛሬ ያፈስለታል በጌታ በኢየሱስ ክርስቶስም። ከዚህ ሰዓት ጀምሮ የምትገቡበት ነገር አለ። ከዚህ ሰዓት ጀምሮ የምትወርሱት ነገር አለ በጌታ በኢየሱስም። እግዚአብሔር ያዘጋጀላችሁ ወደዚያ ለመግባት የእግዚአብሔር ክንድ ቀኙ ብርታቱ ሊገለጥ ይገባል። ያ ሞገስ ሲመጣ ሳትለፉ በጌታ በኢየሱስ፣ ያ ሞገስ ሲመጣ ሳትጥሩ በኢየሱስ ክርስቶስ በቀላሉ መግባት ይሆንላቸዋል። እግዚአብሔር ወዳዘጋጀላችሁ ነገር ውስጥ ለአንድ ሰው ያ ሞገስ ይሆናል ዛሬ በጌታ በኢየሱስም። ዛሬ እናገራለሁ። እስቲ በራያችሁ ላይ አውጁ። የእግዚአብሔርን ሞገስ አውጁ። የእግዚአብሔርን ሞገስ አውጁ። የእግዚአብሔርን ሞገስ አውጁ። የእግዚአብሔርን ሞገስ አውጁ በጌታ በኢየሱስም። ጄባንትሮ ላባናባ ላንድሮሲያሶ ሴኬቤ ጂካባንትሮ ሴኬቤናማ ላሪባንትሮ ሴካ በጌታ በኢየሱስም የእግዚአብሔርን የሞገስ ሰይፍ በሕይወቴ ላይ አውጃለሁ። በላይ ላይ አውጃለሁ። በራሴ ላይ አውጃለሁ በጌታ በኢየሱስም። ዣኮብ አንትሮሴኬቤ ላንድሮስ ያዛከባል ዢባትራንዶሴኬቤ ራባናባ ላይኮብንሴኬባ በኢየሱስ ክርስቶስም የእግዚአብሔር ሞገስ አውጃለሁ በጌታ በኢየሱስም። የእግዚአብሔርን ሞገስ አውጃለሁ። ሃሌሉያ። በዚህ ሞገስ ለአንድ ሰው ርስትን መውረስ በጌታ በኢየሱስ ስም ይሆንለታል። አሜን። በኢየሱስም ይሄ ሞገስ በልዩነት ይሰራላችኋል። የሞገስ ሰይፍ ጠላቶችን የሚያጠፋ የሞገስ ሰይፍ ርስትን የሚያስወርስ ይሄ በኢየሱስ ስም ሆኖላችኋል በጌታ በኢየሱስ ስም። ሃሌሉያ። ክብር ለኢየሱስ ይሁን። ሌላው የምንጸልየው አሁን በእጃችሁ ባለ ጉዳይ ሁሉ ላይ ድል እንዲሆን ታውጃላችሁ። አንደኛ ዮሐንስ ምዕራፍ 5 ቁጥር 4 ላይ ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋልና ዓለምንም የሚያሸንፈው እምነታችን ነው ይላል። በእምነት አሁን በእጄ ባለ ጉዳይ ሁሉ ድልን አውጃለሁ። የትኛውም እያስኬዳችሁት ያለ ነገር፣ የትኛውም እየሄዳችሁበት ያለው መንገድ፣ እየሆነ ያለ ነገር አሁን እጃችሁ ላይ ያለ በዛ ጉዳይ ላይ እግዚአብሔር ድልን ይሰጣችኋል። ስለዚህ በጌታ በኢየሱስ ክርስቶስም በድል እራመዳለሁ ብላችሁ አውጁ። አሁን ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋልና አለ። ዓለምንም የሚያሸንፈው እምነታችን ነው ይላል። በኢየሱስ ክርስቶስም ዛሬ አውጃለሁ። በእጄ አሁን ባለ ጉዳይ ሁሉ፣ አሁን በማልፍበት፣ አሁን በማደርገው ነገር ሁሉ ድል ይሆንልኛል ብላችሁ አውጁ። በኢየሱስም በምታልፉበት ሁኔታ፣ በምትሰሩት ስራ፣ በምታከናውኑት ነገር ሁሉ ድል እንዲሆንላችሁ በእግዚአብሔር ፊት ተናገሩ። በጌታ በኢየሱስም ዣኮብ አንትሮስ የኬቤናማ ሊያንድራ ዛካባ ሌትሮንዳሺ ዛኮባና በጌታ በኢየሱስ ክርስቶስም በእምነት እናገራለሁ። በኢየሱስ ክርስቶስም አሁን በሕይወቴ ላይ ባለ ነገር ሁሉ፣ አሁን በሚሄድበት፣ አሁን በማከናውነው፣ አሁን በጀመርኩት ነገር ሁሉ ድል ይሆንልኛል በሉ። እግዚአብሔር ያንን ድል ለአንድ ሰው ያደርግለታል። በኢየሱስ ክርስቶስም ለአንድ ሰው ድል ይሆናል። ለአንድ ሰው ድል ይሆናል። በኢየሱስም ዣሳ ከባና ሌንድሮስ ክቤራ ሊላንድሮስ ዘሲያ ከባና በኢየሱስ ክርስቶስም ድል ይሆንልኛል በሉ። በጌታ በኢየሱስ አውጁ። ድልን በላችሁ ላይ ተናገሩ። እግዚአብሔር ድልን እንዲያደርግ በጌታ በኢየሱስም እንግዳ የሆነ ድል፣ እንግዳ የሆነ ድል ለአንድ ሰው ይሆንለታል። በኢየሱስ ክርስቶስም ዣሳ ከማና ለንድሮስ የኬበ የጀመርኩትን ነገር በመልካም ጨርሳለሁ በሉ። የጀመርኩትን ነገር በመልካም አጠናቅቃለሁ። በጌታ በኢየሱስም የጀመርኩትን ነገር በድል ጨርሳለሁ። በኢየሱስ ክርስቶስም ዣሳ ከማና ለንድሮስ ያከማና
ዣዛካባ በኢየሱስ ክርስቶስም ያ በእጃችሁ ያለው ነገር ያ የተጀመረው ነገር የሚጠናቀቅ ይሆናል። መንገድ ላይ አይቀርም፣ ወድቆ አይቀርም። በኢየሱስም መንገድ ላይ አይቀርም በሉ። በጌታ በኢየሱስም ያ የተጀመረው ነገር መንገድ ላይ አይቀርም። በእጃችሁ ያለ ነገር ያ የሚገዳደራችሁ ነገር እንኳን ቢሆን በኢየሱስም አትሸነፉበትም። በጌታ በኢየሱስም ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል። ዓለምንም የሚያሸንፈው እምነታችን ነው አለ። በእምነት ተናገሩ። በእምነት አሸንፋለሁ፣ መቼም ቢሆን አልሸነፍም። መቼም ቢሆን በእጄ ያለ ነገር ሁሉ እንዲሁ ከንቱ አይሆንም። በጌታ በኢየሱስም ዣዛ ካባና ሌንድሮስ ኬፔና ዣዛ ካባንዳ ሌትሮስ ያሱስ ኬፔናማ በጌታ በኢየሱስም ዣሱ ኬባንዳ ካባ ሊዳንትሮስ ሲካባና ማናማ በኢየሱስም በእምነት አንድ ሰው እየተናገረ ነው። በእምነት አንድ ሰው እያወጀ ነው ያለው። በጌታ በኢየሱስም እስቲ ተናገሩ፣ እስቲ አውጁ። በኢየሱስ ክርስቶስም ዣኩባላ ኤራንድሮ እርግጠኛ ሆናችሁ ሽንፈት የሚባል ነገር በሕይወቴ አይመዘገብም በሉ። እምነት ነው አለ። ዓለምንም የሚያሸንፈው እምነት ነው አለ። በሕይወቴ በሉ እስቲ ሽንፈት የሚባል ነገር አይመዘገብም በሉ። በዘመኔ ሽንፈት የሚባል ነገር አይመዘገብም። በየትኛውም አቅጣጫ በጌታ በኢየሱስም ዛሬ አውጃለሁ። በዘመኔ ሽንፈት አይመዘገብም። በኢየሱስም በዘመኔ ተስፋ መቁረጥ አይመዘገብም በሉ። በዘመኔ ሽንፈት አይሆንም። በዘመኔ ተስፋ መቁረጥ አይሆንም። በጌታ በኢየሱስም ቪዛ ከባላባ ላንድሮሲያሱ ዜኬቤን ዣኮባን ጄሲካ ባንዳ ሌንትሮሲያሱ ዜኬቤናማ በጌታ በኢየሱስም ዣዛ ከባ ራንትራሌክ ሌንድሮስ ዜኬቤናማ ዣዚካ በኢየሱስም ድልን አውጃለሁ። በሁሉም የሕይወቴ ጉዳይ ላይ ድልን አውጃለሁ በኢየሱስ ክርስቶስ። ዣሳካባ ራንትሮስ ኬቤናማናማ ዣዚካማንትሮስ ያካባናማ በጌታ በኢየሱስም ሃሌሉያ። አባቶ እናመሰግናለን። በኢየሱስ ክርስቶስ ስም ክብር ለኢየሱስ ይሆን። ሃሌሉያ። እንደዛው በኢየሱስ ስም ሆኖላችኋል። ኢየሱስ ጌታ ነው። እስቲ አንድ ሰው እግዚአብሔር መለኮታዊ ቀጠሮ አለው ይበል። አማን። እግዚአብሔር ለተለያዩ ለሕይወት ጉዳዮች መለኮታዊ ቀጠሮ አለው። የእግዚአብሔርን ቃል ላሳያችሁ። መክብብ ምዕራፍ 3 ቁጥር 14 ላይ መክብብ 3 14 ላይ እግዚአብሔር ያደረገው ሁሉ ለዘላለም እንዲኖር አወቅዋል። ክብር ለኢየሱስ። ሰው እግዚአብሔር ያደረገዋል፣ ያ ለዘላለም ጸንቶ ይኖራል። ከዛ ግን ቁጥር 11 ላይ እግዚአብሔር ነገርን ሁሉ በጊዜው ውብ አድርጎ ሰራው ይላል። ነገርን ሁሉ እግዚአብሔር በጊዜው ውብ አድርጎ ሰራው። በጊዜው ውብ አድርጎ ሰራው። እንደዚሁም ዘፍጥረት ምዕራፍ 18 ቁጥር 10 ላይ የዛሬ ዓመት አለ እንደ ዛሬው ጊዜ ወደ አንተ በእውነት እመለሳለሁ፣ ሚስት ሳራም ልጅን ታገኛለች አለ። ሳራም በድንኳን ደጃፍ በስተኋላው ሳለች ይህንን ሰማች ይላል። ሰው የዛሬ ዓመት እንደ ዛሬው ጊዜ አለ። ሰው እግዚአብሔር የጊዜ አምላክ ነው። በጊዜ ነገሮችን ውብ አድርጎ ይሰራላል። አንደኛ ተሰሎንቄ ምዕራፍ 2 ቁጥር 18 ላይ ሐዋርያው ጳውሎስ ወደ እናንተ ልንመጣ ወደን ነበርና እኔ ጳውሎስም 1-2 ጊዜ ሰይጣን ግን አዘገየን አለ። ክብር ለኢየሱስ ይሁን። የጊዜ ሙላት የሚባል ነገር አለ። መለኮታዊ ቀጠሮ አለ። ስለዚህ አሁን የምናውጀው በየትኛውም የሕይወት አቅጣጫ ላይ በኢየሱስ ክርስቶስ ስም ከእግዚአብሔር መለኮታዊ ቀጠሮ ወደኋላ አልቀርም በሉ። እግዚአብሔር ከቀጠረልኝ ጊዜ ወደኋላ አልቀርም ብላችሁ አውጆ። በኢየሱስም መለኮታዊ ቀጠሮ አለ። የዛሬ ዓመት አለ። እግዚአብሔር ጊዜን ይቀጥራል፣ ለሰዎች ዘመንን ይቀጥራል። ኢየሱስ የሚወለድበት ጊዜ የተቀጠረ ነበረ። እዚህ የእኛም ሕይወትና ፍጻሜ የሚቀየርበት ጊዜ በእግዚአብሔር የተቀጠረ ነው። ዛሬ ያ መለኮታዊ ቀጠሮ በጌታ በኢየሱስ ክርስቶስ ስም አይዘገይም፣ አይበላሽም። በኢየሱስ ክርስቶስ ስም አቅጣጫን አይቀይርም፣ አይቀለበስም ብላችሁ አውጁ። አሁን በእግዚአብሔር መለኮታዊ ቀጠሮ ሕይወቴ ይጓዛል፣ ሕይወቴ ይሄዳል። በኢየሱስ ክርስቶስም በእግዚአብሔር መለኮታዊ ቀጠሮ ሕይወቴ ይጓዛል። በጌታ በኢየሱስም እግዚአብሔር እንደተናገረው እግዚአብሔር እንደቀጠረው እንደዛው ሕይወቴ ይጓዛል። በሰማይ ካለንደር በሰማይ ስኬጁል ሕይወቴ የሚሄድ ይሆናል። በጌታ በኢየሱስ መቼም በሕይወቴ መዘግየት አይሆንም በሉ። በየትኛውም አቅጣጫ ላይ መዘግየት አይሆንም። በትክክል ከመለኮት ጋር አብሬ የምፈጥን ሰው እሆናለሁ። አብሬ የሚጓዝ ሰው እሆናለሁ። በጌታ በኢየሱስ ክርስቶስ እስቲ ከልባችሁ ተናገሩ፣ ከልባችሁ አውጁ።
በኢየሱስ ክርስቶስ ዣኮብ አንድሮሴክ ለንድሮሴክ አናባ ያዛከባ የዛሬ ዓመት እንደ ዛሬው ጊዜ በኢየሱስም ይሄ የአንድ ሰው ምስክርነት ይሆናል። ከልባችሁ አውጁ፣ ከልባችሁ ተናገሩ። እግዚአብሔር ይሄንን ያደርጋል በሕይወታችሁ ላይ በኢየሱስ ክርስቶስም። እኔ አምናለሁ በጌታ በኢየሱስም ለአንድ ሰው ፍጥነት ይሆናል። የመዘግየትን ዘመን እግዚአብሔር ይቀለብስላችኋል በኢየሱስ ክርስቶስም። ከልባችሁ ዣኮብ አንትሮሴኬቤ ለንድሮዚያካባ ዣዛካባንዳ ለትሮሴኬቤናባ በጌታ በኢየሱስም ዣዙና ሊኩአና በኢየሱስም እግዚአብሔር አባት ሆይ በጌታ በኢየሱስ ነው ዛሬ አውጃለሁ። ዛሬ በእምነት እናገራለሁ በጌታ በኢየሱስም ጂሳካ ፓናማ ለንትሮሲያሳካ ጃሲካ ፓንትሮሴኬፔናማ በጌታ በኢየሱስም። እስቲ በእምነት ተናገሩ። መቼም ቢሆን ከመለኮታዊ ቀጠሮ ወደኋላ አልቀርም። በሕይወቴ ላይ መዘግየት አይሆንም። መዘግየት የሚባል ነገር አይሆንም በኢየሱስ ክርስቶስም። መዘግየት አይሆንም በሉ በጌታ በኢየሱስም ጂሳካ ፓና ለንትሮሴኬፔና ጃሳካ ፓና ሃሌሉያ። እግዚአብሔር እንደቀጠረላችሁ እንደዛው በኢየሱስ ስም ይሆንላችኋል። ክብር ለኢየሱስ ይሁን። አሁን የምናውጀው ደግሞ ኢየሱስ ጌታ ነው። እንዲህ እያለን ነው የምናውጀው። ቆላስይስ ምዕራፍ 3 ቁጥር 8ና ቁጥር 9 ቆላስይስ ምዕራፍ 3 ቁጥር 8ና ቁጥር 9 እንደዚህ አለ። አሁን ግን እናንተ ደግሞ ቁጣንና ንዴትን፣ ክፋትንም፣ ከአፋችሁ ስድብንም፣ የሚያሳፍርንም ንግግር እነዚህን ሁሉ አስወግዶ እርስ በርሳችሁ ውሸት አትነጋገሩ አለ። አሮጌውን ሰው ከስራው ጋር ገፋችሁታልና ይላል። አሮጌውን ሰው ከስራው ጋር ምን አድርጋችኋል? ገፋችሁታልና። እዚህ አሁን የምናውጀው የትኛውም በባህሪዬ ላይ ያለ ድክመት ዛሬ መወገዱን አውጃለሁ። የትኛውም ንዴት፣ ቁጣ፣ ክፋት፣ የትኛውም እግዚአብሔርን የማይመስል ነገር ሁሉ ከሕይወቴ ላይ ዛሬ መቆረጡን አውጃለሁ። ሐዋርያው ጳውሎስ ሲናገር ምን አለ? አንደኛ ቆሮንቶስ ምዕራፍ 9 ቁጥር 27 ላይ ነገር ግን ለሌሎች ከሰበኩ በኋላ ራሴ የተጣልኩ እንዳልሆነ ሥጋዬን እየጎሰምኩ አስገዛዋለሁ አለ። ሥጋዬን እየጎሰምኩ አስገዛዋለሁ። ስለዚህ ሰውነቴን አስገዛዋለሁ። የትኛውም የባህሪ ጉድለት ከሕይወቴ ላይ ዛሬ መቆረጡን አውጃለሁ በሉ። እስቲ ኮንሸስ ሆናችሁ ይሄንን በላችሁ ላይ አውጁ። ይሄንን በላችሁ ላይ ተናገሩ በጌታ በኢየሱስም። ከልባችሁ አውጁ፣ ከልባችሁ ተናገሩ በኢየሱስ ክርስቶስ ዛሬ አውጃለሁ። የትኛውም በባህሪ አቅጣጫ ካራክተር አንጻር ያለ ድክመት በጌታ በኢየሱስ እግዚአብሔር የማይከብርበት ነገር ሁሉ ከሕይወታችሁ ላይ የተቆረጠ እንዲሆን ዛሬ አውጁ በኢየሱስ ክርስቶስ። ራባንትሮሴኬቤ ለንትሬሲያ ከባራ ያዚካ አንትሮሴኬቤ ጂባንኮባ ጄዛዛካባ በኢየሱስ ሥጋዬን እየጎሰምኩ አስገዛዋለሁ አለ። ሥጋዬን እኔም እየጎሰምኩ አስገዛዋለሁ በሉ። የሰውነት አካላችሁ አንደበታችሁ ቢሆን አንደበቴን እየጎሰምኩ አስገዛዋለሁ በሉ። ዓይናችሁ ቢሆን ዓይኔን እየጎሰምኩ አስገዛዋለሁ። አእምሮአችሁ ቢሆን እየዋዠቀ ያለ የተለያየ ክፉ ሐሳብ እያሰበ ያለው አእምሮዬንም እየጎሰምኩ አስገዛዋለሁ በሉ በጌታ በኢየሱስ ክርስቶስም። እጃችሁ፣ እግራችሁ የትኛውም በካራክተር አንጻር በባህሪ አንጻር ያለ ጉድለት፣ ድካም ከሕይወታችሁ ላይ የተቆረጠ እንዲሆን በእምነት ተናገሩ። በእምነት ያንን አውጁ በኢየሱስ ክርስቶስ። ዛሬ እናገራለሁ፣ ዛሬ አውጃለሁ። ነፃ መውጣቴን እናገራለሁ በጌታ በኢየሱስ። ሥጋዬን እየጎሰምኩ አስገዛዋለዋል። እዚህ ሰዎች ሰውነታቸውን ሥጋቸውን ማስገዛት ይችላሉ፣ መጎሰም ይችላሉ በኢየሱስም። ዛሬ እኔም እንደዛው ሥጋዬን አስገዛዋለሁ፣ ሥጋዬን እጎስመዋለሁ በጌታ በኢየሱስ። ዣኩባንትራናባ ሌንትሮሴኬበ ድካም ነው የምትሉት ነገር፣ አይቻልም የምትሉት ነገር አይኑራቸው በኢየሱስም። አይ አቅቶኛል፣ ይሄ ከአቅሜ በላይ ነው የምትሉት ነገር አይኑራችሁ። ሆን ብላችሁ በቃ ይሄ ነገር እግዚአብሔርን አይመስልም፣ ይሄ ነገር እግዚአብሔርን አያስከብርም፣ ይሄ ነገር በሕይወቴ ላይ ብርሃን አይደለም የምትሉት ነገር ሁሉ ዛሬ በእግዚአብሔር መንፈስ፣ ዛሬ በእግዚአብሔር ጸጋ፣ በእምነት ዛሬ በኃይል ከላይ ላይ ተቆረጠ ይሆን በሉ፣ ከላይ ላይ ተወገደ ይሆን በሉ በኢየሱስ ክርስቶስም። እስቲ በእምነት ተናገሩ በጌታ በኢየሱስም። ዛሬ ከላይ ላይ የተወገደ ይሆን፣ የተቆረጠ ይሆን በኢየሱስ ክርስቶስም። በእምነት ዛሬ ተናገሩ። ዣኮብ አንትሮሴኬቤ ሌንትሮሴኬ ራባ ዣዚካ አንትሮሴኬ ዣባን ኮባላ ላራካብ አንትሮሴኬ ራባ ቪዛትራካ በጌታ በኢየሱስም። ክርስቶስን የማይመስል ይሄንን የሚያሳፍርን ነገር ሁሉ አውልቃችሁ ጥላችኋል አለ። አሁን አስወግዳችኋል አለ። አሮጌም ሰው ከስራው ጋር ገፋችሁታልና አለ
ይሄ አሮጌው ሰው በእኔ ላይ አይሰራም በሉ። ይሄው አሮጌው ሰው በእኔ ላይ አይሰራም በሉ በኢየሱስ ክርስቶስም። ይሄ አሮጌው ሰው በእኔ ላይ አይሰራም በሉ። ይሄ አሮጌው ሰው በእኔ ላይ አይሰራም በሉ በኢየሱስ ክርስቶስም። ዣሳካ ባራባን ሌንድሮሲያ ዛካ በጌታ በኢየሱስ ክርስቶስ ስጋዬን እየጎሰምኩ አስገዛዋለሁ በጌታ በኢየሱስም። ዣሳካ ባና ሌንድሮሲያ ዛካባ በኢየሱስም። እዚህ ሰዎች ክርስቶስን እየመሰሉ አዲሱን ማንነት እየገለጡ መኖር ይችላሉ። እግዚአብሔር ያንን ከእያንዳንዱ አማኝ ይጠብቃል። ለዛም ይሁን ጸጋ ዛሬ ተቀበሉ። በእምነት ያንን አውጁ፣ በእምነት ያንን ተናገሩ በጌታ በኢየሱስ ክርስቶስ። ላንትሮሴኬፔራማ ዢባ ዣካባንትሮሴኬፔራ ላንትሮሴኬፔ ሃሌሉያ። አባቶ እናመሰግናለን በጌታ በኢየሱስ ክርስቶስም። እስቲ አንድ ሰው ከተፈጥሮ በላይ የሆነውን ህይወት ለመኖር ተጠርቻለሁ ይበል። አሜን። ከተፈጥሮ በላይ የሆነውን ሃሌሉያ፣ ጽድቅ የሆነውን እግዚአብሔርን የሚመስል በታላላቅ ነገሮች የተሞላ በገዢነት የተሞላ በአዛዥነት የተሞላ ህይወትን ለመኖር ተጠርተናል። ክብር ለኢየሱስ ይሁን። አሜን። ለዛ ደግሞ አእምሯችንን የልቦናችንን ወገብ በእግዚአብሔር ቃል እውነት መታጠቅ አለብን። ስለዚህ አሁን የወገባችሁ በላላበት አቅጣጫ ሁሉ የእውነትን ትጥቅ መታጠቅ አለባቸው። በተለያየ አቅጣጫ አንዳንዶች በጤና አቅጣጫ ወገባቸው ላልተዋል። አንዳንዶች በገንዘብ አቅጣጫ ወገባቸው የልቦናቸው ወገብ የላላ ሆነዋል። አንዳንዶች በጽድቅ አቅጣጫ የልቦናቸው ወገብ የላላ ሆነዋል። እዚህ አሁን የትኛው የህይወታችሁ አቅጣጫ የትኛው መንፈሳዊ ነገራችሁ እንደላላ የፍጻሜያችሁ ጉዳይ እንደላላ እናንተ ታውቃላችሁ። ያንዳንዱ የመታዘዘ ነገር ነው የላላውን ነገር ሁሉ በእውነት ትጥቅ ልታጠቁት ይገባል። ክብር ለኢየሱስ ይሁን። ይሄ የምናሟላው ነገር ነው፣ የምናጠነክረው ነገር ነው። የትኛውም ዕቃ አልሰራ ካለ ያን ያልሰራው ነገር ምን እንደሆነ በአዲስ ትቀይሩታላችሁ፣ እንዲሰራ ታድርጉታላችሁ። ክብር ለኢየሱስ ይሁን። አሜን። የተበላሸው ነገር እንደተበላሸ አታስቀጥሉም። ሕይወታችንም ላይ የተበላሹ ነገሮች ካሉ የላሉ ነገሮች ካሉ በቃሉ እውነት እየገነባን እያስተካከለን መቀጠል ይኖርብናል። ክብር ለኢየሱስ ይሁን። ሃሌሉያ። ኢየሱስ ጌታ ነው። እስቲ ስለ ጸሎት መልሶች እግዚአብሔርን እንደገና እናመሰግነዋለን። ጌታ ሰምቶኛል የሚል ሰው እግዚአብሔርን ከልብ ይባርካል። አባቶ የተመስገን በሉት። ሃሌሉያ። ኢየሱስ ስም የተባረከ ይሁን። በጌታ በኢየሱስ ክርስቶስም ክብር ለአንተ ይሁን፣ ክብር ለስም ይሁን። ሃሌሉያ። በኢየሱስ ክርስቶስም ኢየሱስ ጌታ ነው። ሃሌሉያ። ለአንድ ሰው በኢየሱስም ዛሬ መልካም ሆኗል። ክብር ለኢየሱስ ይሁን። አሜን። ዛሬ በባይብል ስኩል ምክንያት ሌላ ቦታ ነው ያለሁት። ከዛ የተነሳ አንዳንድ ከኢንተርኔት ጋር የተያዙ ተግዳሮቶች ስለነበሩ ቀጥታ ስርጭቱን በትክክል ዩቱብ ላይ ማድረግ አልቻለም። ግን በድምፅ የተቀዳ በኋላ ላይ ለሁላችሁም የምንልክ ይሆናል። ክብር ለኢየሱስ ይሁን። ጸሎቱን ደጋግማችሁ መጸለይ ትችላላችሁ። ኢየሱስ ጌታ ነው። እግዚአብሔር ይባርካችሁ። በኢየሱስም መልካም ይሁንላችሁ። ነገ በሰዓታችን በትክክለኛ ሁኔታ እንደገና የምንገናኝ ይሆናል። እግዚአብሔር ይባርካችሁ። ቀሪውን ሰዓት መጸለይ ትችላላችሁ። ቀሪውን ሰዓት በልሳኖቻችሁ ጸልዩ፣ በማስተዋል ጸልዩ። እግዚአብሔር በኢየሱስም መልካምን ያደርግላችኋል። በጌታ በኢየሱስ ክርስቶስ ሃሌሉያ አሜን። Yeah.